በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር አምላካችን የተወደድከው ንጉሳችን፣ የሕይወታችን ባለቤት፣ የነፍሳችን መጋቢ፣ በሰላም የጠበቀን የተሰጠህን እናመሰግናለን። በጌታችን በአምላካችን በኢየሱስ ክርስቶስ ስም በእርሱ ባደረግከው ቸርነት እናመሰግናለን። አቤቱ ጌታ መድኃኒት ኢየሱስ ክርስቶስ የእግዚአብሔር ልጅ የድንግል ልጅ ከሰማያት የወረድ ቀኝ ስትዘረጋ ሕሙማን ተፈወሱ፣ የተቸገሩ ተጎበኙ። አንተ ቸር መሐሪ፣ ይቅር ባይ፣ ፈዋሽ፣ የድውያን ሁሉ ፈዋሽ ነህ። እጅን በጫንክባት ጊዜ ጴጥሮስ ሳማት፣ ዕዳዋን ለቀቃት። ጨርቅህን በነካች ጊዜ 12 ዓመት የበሳት ሴት ተፈወሰች። ተነሳ ባልከው ጊዜ መጻጉዕ አልጋውን ተሸከመ። ማዳን መፈወስ የምትችል አንተ ስትናገር ደዌና ሕመም ለቆ የሚሄድ ስልጣን ያለ ንጉሳችን፣ የታመሙትን ሁሉ ቤተሰቦች አስባቸው። በዚህ ሳምንት አእምሯቸውን የሚያማቸው፣ ልባቸውን፣ ሰውነታቸውን የሚያማቸው፣ ጤና የሌላቸው፣ አይድንም የተባለ በሽታን የያዛቸው፣ የቆሰሉ፣ የተለያዩ ስነ ልቦና ቀውስ ያላቸው ሁሉንም ሕሙማን እንድትፈውሳቸው፣ በጸበል ቦታ ያሉ በአጋንንት እስራት ታስረው የሚሰቃዩ በኢየሱስ ክርስቶስ እንድትፈታቸው ፈቃድ ይሁንልን። ለአንተ ለኢየሱስ ክርስቶስ ከሰማይ አባት ጋር ሕያው ከሚሆን ከመንፈስ ቅዱስ ጋር ምስጋና ይገባሃል፣ ዛሬም ዘወትርም ለዘላለም አሜን። አቡነ ዘበሰማያት ተወዳጆች እግዚአብሔር ልጆች፣ በዓለም ዙሪያ የምትገኙ በሀገራችን በኢትዮጵያ ያላችሁ ሁላችሁ ቤተሰቦቼ እንደምንቆያችሁ፣ ሁሉን የሚችል አምላክ ጌታ የተመሰገነ ይሁን። እንግዲህ ዛሬ የምንማረው እግዚአብሔር ስለዘጋው መርከብ ነው። እርሱ ላይ እንዳያችሁት እግዚአብሔር የዘጋው መርከብ የአደጋ ጊዜ መውጫ የለውም። ይሄ መርከብ በመጽሐፋችን ላይ መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 7 ከቁጥር 16 ጀምሮ እንደዚህ ይላል። ሥጋ ካለ ሁሉ የገቡት ተባትና አንስት እግዚአብሔር እንዳዘዘው ገቡ። እግዚአብሔርን በስተኋላው ዘጋበት። የጥፋትም ውሃ በምድር ላይ 40 ቀን ነበረ። እንግዲህ ኖህ ያው መርከብ ከሰራ በኋላ እግዚአብሔርን አዳምጦ እግዚአብሔርን ሰምቶ ምድርን የሚከድን ውሃ ይመጣል ብሎ አምኖ መርከብ አዘጋጅ ሲለው መርከብ ሰራ። ኖህ መርከብ መስራቱ የተለየ አማኝ እንዴት ሊያሰኘው ቻለ ብትሉ፣ ምድር ከተፈጠረ ጀምሮ እንደዚህ አይነት አደጋ በምድር ላይ ተፈጥሮ አያውቅም። መሬት አጠቃላይ ሞልታ ስጋ ፍጥረት ሁሉ በጥፋት ሲያልቅ አይቶ አያውቅም፣ ታይቶ አይታወቅም። እና አዲስ ነገር ነው። እግዚአብሔር አዲስ ቅጣትን አመጣለሁ ብሎ የነበረውና ይህን ቅጣት ግን ኖህ በእምነት ተመለከተ። እግዚአብሔር ያለውን ያደርጋል አለ። ያው እምነት ማለት አሁን ኖህ የተመሰገኑበት እምነት እግዚአብሔር ያለውን ያደርጋል ማለት ነው። የተናገረውን ይፈጽማል ማለት ነው። እግዚአብሔር ልጆች ምንድን የተናገራችሁ? ምንድን ነው? መጽሐፍ ስታነቡ፣ መዝሙር ስታዳምጡ፣ በአጠቃላይ ለጥያቄዎቻችሁ መልስ እንደሰጣችሁ እርግጠኞች የሆናችሁ ሰዎች እግዚአብሔር ምንድን ነው ያለን? ያንን ማመን ነው እምነት የሚባለው። እሱንም ለማመን እንሞክራለን፣ ደግሞ እንረሳለን። ሰው የሚለውን ለማመን እንሞክራለን፣ እንረሳለን። ያዝ ለቀቅ የምናደርግ ሰዎች አለን። እና አንዱን ማመን አለብን። ወይ እግዚአብሔርን አምነን በጽናት በእምነት መቆም አለብን እንደ ኖህ፣ ወይም ደግሞ ስጋ ለባሹን ታምነን አካሄዳችን ማስተካከል አለብን። ሰው በሁለት ሀሳብ ሲያነክስ አንዱን የማያገኝ ይላል ቅዱስ ያዕቆብ። እና የኖህ እምነት በቃ ቁርጥ ያለ ነው። እግዚአብሔር ተናግሯል ይሆናል ብሎ መርከብ ሰራ። በጣም ግዙፍ መርከብ ነው የሰራው የሚገርማችሁ። እና ለብዙ ፍጥረታት፣ ለብዙ እንስሶች፣ ለብዙ ሰዎች ይሆናል ብሎ አስቦ ነው የሰራው። እና እሱ የተመለከተውን ያክል ሰዎች ግን ወደ መርከቢቱ አልመጡም። ለምን? አላመኑም። እሱ ያለውን እሱ ያየውን ነገር እንደውም እንደ እብድ ነው የተመለከቱት። እንደ ጃጀ ሽማግሌ ነው ያዩት። ተፈጥሯዊ ሁኔታው ለአስተሳሰቡና ለእምነቱ መነሻው ናቸው። መሸምገሉን ሲያዩ ጃሽቷል፣ የሚሰራውን አያውቅም ብለው ቀለዱበት። አገቡ፣ ተጋቡ፣ ዘፈኑ፣ ጨፈሩ፣ ጠጡ፣ በሉ፣ ጠፉ ማለት ነው። እንግዲህ አምኖ የገቡት እነዛ 7 ነፍሳት እና ደግሞ እንስሶቹ ከገቡ በኋላ መርከቢቱን እግዚአብሔር ከኋላ ዘጋት።
እሱ ብቻ እንዲከፍታት አድርጎ ዘጋው። አሁን ይህች የተዘጋች መርከብ ቤተክርስቲያን ናት። መንፈሳዊ ሕይወት ነው። ብዙዎች የማይገቡበት ውጭ ያሉት ይበልጣሉ። ታውቃላችሁ፣ ያልመጡት ይበልጣሉ። ፈጽሞ ስለ እግዚአብሔር ሰምተው የማያውቁ ሰዎች በጣም ብዙ ናቸው። ስለ እግዚአብሔር ሰምተው ያለ ፍላጎት ቸል ብለው የተዉ ብዙ ሰዎች ናቸው። አያችሁ፣ እግዚአብሔርን ቀምሰውት ደግሞ በቃኝ ብለው መስቀሉ መሯቸው የወጡ ብዙ ሰዎች አሉ። ከመርከቢቱ ከክርስትና ውጭ ከጥሪው ውጭ በጣም ብዙ ሚሊዮን ሰዎች አሉት እግዚአብሔር። ጥቂት ሰዎች ግን በመርከቢቱ ይገባሉ። መርከቢቱ የአራዊት ሽታ አላት። ፋንድያው ምኑ አለ፣ እዛ ጩኸቱ አለ። ያንን መታገስ የቻሉ ሰዎች አለ። መንፈሳዊ ሕይወታችን ላይ የሚሸተን የክፉ ሰዎች ትንኮሳ አለ። የአመፀኛ ሰዎች አስተሳሰብና አድማ አለ። በጣም ዘግናኝ ነገሮች መስቀሉ አጠገብ ልታዩ ትችላላችሁ። ግን መስቀሉ ላይ ካለው ብርሃን አንጻር ግን ምንም ነገር ከመርከቡ ከሚሰጠው ሕይወት ከሚያተርፈው ማትረፍ አንጻር የመርከቢቱ ጠረን ለነኖህ ምንም ነበር። ምንም ቤተክርስቲያን ስትመጡ ሰው ሊያበሳጫችሁ ይችላል። የኔ ቢጤ ካህን ሊያበሳጫችሁ ይችላል። አስተናባሪው ዲያቆን ሊያበሳጫችሁ ይችላል። ምንም ነው ግን እሱ ከዘላለም ክብራችን በእግዚአብሔር ጥላ ከመኖር የበለጠ አይደለም። ምንም ነገር ቢሆን ቢገላምጡን ቦታ ቢነሱ እንደዛ አይደለም። አንድ ጊዜ አንድ ሰው ባለቤቱ ሞተችበትና ቀብር መጣ። ለቀብር መጣ ወደ ቤተክርስቲያንና ቀብሩ ቅዳሴው ከሰዓት ነበርና ክፍለ ሀገር ቅዳሴው ድርገት ላይ ነው ቀብሩ የሚደረገውና በጣም ቸኮለ። እንግዲህ አዲስ አበባ የሚመልሱ ሰዎች አሉት መሰለኝ። በጣም ቸኮለ። ግን ስርዓቱ ደግሞ አልተቀየረም፣ አይቀየርም። ቁርባን ላይ ድርገት ላይ ነው ቀብሩ የሚደረገው። በጣም ብስጭት አለ። ቁርባን ድርገት ላይ ሬሳው ሲወጣ እኛም ስናስቀብር ስንወጣ ፊት ለፊት ያገኘን እኛ ነው። ጴንጤ ነው የምሆነው ተቆጣ ማለት ነው። ጴንጤ እንደሚሆን እያስፈራራን ሄደ። ለምን? እስከ ድርገት ድረስ አስክሬኑን ስላቆየ ነው ማለት ነው። አሁን ይሄ ሰው በዚህ ልክ ነው በቃ ለእኛ ሲል ቤተክርስቲያን የሚኖር ነው የሚመስለው። መርከቢቱ ውስጥ ያለው ትንሹ ጠረን ከበደው ማለት ነው። ትንሹ ለሱ እንደ ሽታ የሚቆጥረው ነገር በሚፈልገው ሰዓት እንግዶቹ መሸኘት የሚፈልግበት ሰዓት ኦርቶዶክሳዊት ሚስቱ አልተቀበረች። ፍትሐቱን ጨርሶ ቅዳሴ አልቆ እንድትቀበር ነው የተደረገው። ያ በጣም አበሳጨው። መውጣት አለብኝ ጴንጤ ነው የምሆነው ብሎ ወደ ወጣ ማለት ነው። እንደዚህ አይነት የአደጋ ማምለጫ ቦታ ክፍት የለም መንፈሳዊ ሕይወት ውስጥ። እንደዚህ የምትኖሩ ሰዎች አትቀልዱ በራሳቸው። የወጡ አልተስማማቸውም። አሁን ዛሬ ድረስ እየተራቡ ነው ቤተክርስቲያን። በዛም በዚህም ከቤተክርስቲያን ላይ አልወረዱ። መውጣት ዝም ብሎ መውጣት ቀላል እንዳይመስላችሁ እና የዘላለም ክብራችን ናት ቤተክርስቲያን። በመንፈሳዊ ሕይወታችን ውስጥ መኖራችን እግዚአብሔርን የፈራ መኖራችን የዘላለም ክብራችን። እግዚአብሔር በዘጋው መርከብ ላይ ነው የምንኖረው። መርከቢቱ ምንም ቢፈጠር ምንም አትሆንም። ዝናብ ሲዘንብ ውሃ ወደ ላይ ከፍ ከፍ እያረጋት ትመጣ ነበር። ማዕበሉ ወደ ላይ ከፍ ያረጋታል እንጂ ያሰጥማትም ነበር። የሚወርደው የሚፈሰው ውሃ የሚዘንበው ዝናብም ለእሷ ከፍታ ነበር። ወስዶ ተራራ ላይ ያሳረፋት ያችን መርከብ። እግዚአብሔር ጋር ስንኖር መንፈሳዊ ሕይወታችን በቤተክርስቲያን ውስጥ የምንመራ መንፈሳዊ ሕይወታችን ከፍታ ቦታ ነው የሚያስቀምጠን። እንደምናስበው ሜዳ ላይ አንወድቅም፣ ተፍተን አንቀርም። እግዚአብሔር ልጆች እና ቢመራችሁ ሰው ቢያስመርራችሁ አንዳንዴ ስሜታችን ቢቆጣብን መታገስ ግን አለብን። የአደጋ ጊዜ መውጫ እንዳትፈልጉ ወይ ዓለም ውስጥ መግባት እንደነ ዴማስ ተሰሎንቄን ወዶ መሄድ። ያልተመቸው ነገር እኮ ሊኖር ይችላል። ዴማስ ግን በቃ ተሰሎንቄን ወደ ተሰሎንቄ ውስጥ ያሉ ሰዎች የተሻሉ ይሻሉኛል ብሎ አስበው ሄደ። ጳውሎስን ትቶት ሄደ። የማይሻል ነገር እንኳን ቢኖር ግን መውጣት ግን አይገባም ከመርከቢቱ። እግዚአብሔር ከዘጋት መርከብ ላይ መውጣት ራስን መግደል። የትኞቹም ሰዎች ጠይቁና አይዋቸው። ከቤተ ክርስቲያን የወጡ የኮበለሉ ሰዎች፣ ዓለማዊ ሰዎች ምንም ነገር አላተረፉ። ራቁታቸውን ወይ ሲጋራ ወይ ጫት ወይ መጠጥ
የሆነ አንድ ነገር ተሸክመው ነው የምታገኟቸው። ብዙዎቹ እንደዛ ናቸው። አያችሁ፣ ጸርቶ ሳለ ጠላት መጥቶ ብዙ አጋንንት ሆነው ይመጡበታል። መጀመሪያ ወጥቶ የነበረውን ቤቱን ጸርቶ ሲያገኘው 7 ሆነው ይመጣሉ ይላል። የበለጠ አስቸጋሪ ሕይወት ውስጥ ይከቱታል። ያን ሰው ዓለም ውስጥ ሲገባ ሲቀላቀል ተመልሶ ወደ ዓለም ሲሄድ እና መውጫ አለው ብላችሁ አታስቡ ነው። ምንም ቢመረን፣ ምንም ብንናደድ፣ ምንም ብንበሳጭ፣ ስሜታችን ቢፈተንብንም ግን የእግዚአብሔርን ቤት የተጠራለትን መንፈሳዊ ሕይወት ግን ጠብቀን መቀጠል አለብን። እግዚአብሔር አለብን። ፈጽሞ ልናየው ራሱ አይገባም። ሐዋርያት ባገለገሉ ጊዜ የአይሁድን ተቃውሞ ይታገሱ ነበር። አይሁድ ተቃወሙን ብለው ከምኩራብ አይቀሩም ነበር። በየሰንበቱ እየሄዱ በምኩራብ ወንጌል ይሰብኩ ነበር። ብዙ ክርስቲያኖች ይደረጉ ነበር፣ ይጨመሩ ነበር። ሲገላምጧቸው፣ ሲያሳድዷቸው፣ ከሀገር ሲያስወጧቸው፣ ከፖለቲካው ጋር ሲያላትሟቸው ነበር። አይሁድ ግን ተስፋ አልቆረጡ። የሚሻለውን ያስቡ ነበር። እግዚአብሔር በዘጋው ጀልባ ላይ መኖርን ይመርጡ ነበር። እግዚአብሔር በዘጋው ጀልባችን ላይ በቤተክርስቲያናችን በመንፈሳዊ ሕይወታችን ላይ ጸንተን መቆም አለብን። እግዚአብሔር ልጆች አማራጭ ወይ ዓለማዊ መሆን ወይ መናፍቅ መሆን ወይ የሆነ ነገር መሆንን እንዳትፈልጉ። እግዚአብሔር ልጆች አማራጭ የሚባል ነገር የሌለው ሕይወት ውስጥ ነው እኛ የቆምነው። ይህን ማወቅ ያስፈልጋል። ለሰው ብላችሁም አትኑሩ። ኑሮ ክብር ነው፣ እግዚአብሔር የምታገኙበት ነው። መንፈሳዊ ሕይወት ከአምላካችሁ ሙቀት የምትካፈሉበት፣ የራይቱን እጅ የምትይዙበት፣ ጣዕሙን የምትቀምሱበት ነው። ዳዊት እንደቀመሰው የምትቀምሱበት። ይህንን ሕይወት ለሆነ ነገር ብላችሁም አይደለም። የእውነት ያስፈልገናል። የእውነት ጣዕሙ በረከቱ ያስፈልገናል። ክርስቶስ ጋር ለመኖር ሃይማኖታችን መንፈሳዊነታችን ያስፈልገናል እና ሃይማኖታችን፣ ቤተክርስቲያናችን፣ መንፈሳዊ ሕይወታችን እግዚአብሔር የዘጋት ጀልባ ስለሆነች ሌላ ማምለጫ ቀዳዳ እንዳትፈልጉ። የሰማነውን በልቦናችን ጻፍልን። የእግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። በትምህርቱ ከተማራችሁ ኮሜንት አድርጉ። ምን እንዳላችሁ እንደተማራችሁ ጻፉልኝ። ላይክ በተኑ ተጫኑ። እግዚአብሔር እናንተ ዘራችሁን ይባርክ። አሸናፊ ገብረማርያም ነኝ። ሰላም